ሰላም ውድ የሀናና የኢዮብ ተከታታይ ቤተሰቦቻችን እንዴት ናችሁ? ደህና ናችሁ ወይ? አለን እግዚአብሔር ይመስገን። እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም፣ እግዚአብሔር ይመስገን። እኛ ጋር ሁሉ ሰላም፣ ሁሉ መልካም ነው። እንግዲህ እንደተለመደው ቪዲዮውን ስትጀምሩ ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ በማድረግ እንድትጀምሩ በማለት እጠይቃለሁ። እንዴት ናችሁ ቤተሰቦቻችን? አላችሁ? ደህና ናችሁ? እግዚአብሔር ይመስገን። እንግዲህ እኛ በጣም ደህና ነን። እንግዲህ ዛሬ ትንሽ ውሏችን ልናሳያችሁ ነው በመጠኑ ማለት ነውና ከቤተሰቦቻችን ልክ እንደናንተው ቤተሰብ ነውና ዛሬ ልጠይቃችሁ ብሎ ቤታችን መጥቷል። እንግዳ መጥቶብናል ማለት ነውና ያው እኛም እንግዳችን መጥቶ ትንሽ ያው ቤት ውስጥ ምናምን ቡና ምናምን ነገር እያፈላን ፕሮግራም ምናምን ነገር ትንሽ የነገር አድርገን እያወራን ቁጭ ብለን ተጫውተን ነበርና ለምን ለውድ ቤተሰቦቻችን ሼር አናደርጋቸው ማናሳያችሁ ብለን አስበን መተናል። እና እንዴት ናችሁ? ደህና ናችሁ ወይ? እንግዲህ ኢዮብ አስራትም እንግዲህ ይኸው ባልየው ባልተቤትየው አለ ከጎናችንና ከእንግዳችን ጋር ቁጭ ብለን እየተጫዋወትን ነው እላለሁ። እና አባ እንዴት ነህ? ሰላም ናቸው ቤተሰቦቻችን። በመጀመሪያ ሰላም እላችኋለሁ በድጋሚ እንዴት ናችሁ? በያላችሁበት ሰላማችሁ ብዝት ትርፍርፍ ይበልኝ ነው ቤተሰቦች። ያው እማዬ እንዳለቻችሁ አንድ ጥሩ እንግዳችን እንደናንተ ቤተሰብ የሆነ በኦንላይን በሶሻል ሚዲያ የተዋወቅ ነው ጓደኛችን ቤተሰባችን መጥቶ እስኪ ቤታችሁን እንየው ብሎ ቤታችን ጎራ ብሏልና ያው እናንተም ደግሞ እስኪ ልክ እንደሱ ሁሉ እንድታበረታቱን መጣችሁ። ቤታችንም ይሁን በስልክም ይሁን እንድታበረታቱን ብለን ለእናንተ ሼር ማድረግ ወደድን እላለሁ። እና እንግዲህ የቀን ውሏችን ይህን ይመስላል። መጥቶ ያው እንደምታዩት ነው ፏ ብሎልናል። ባለን ነገር ያው ሁላችሁም ያው ባለን ነገር ነው የምንደሰተውና ባለን ነገር ተቀብለናል። ወይም ዘመዳችንን ቤተሰባችንን እናንተም ደግሞ ከተመቻችሁ እየመጣችሁ እንድትጎበኙን ጓደኛ ቤተሰብ ዘመድ እንድትሆኑን እንላለን እና በዚሁ አጋጣሚ እንወዳችኋለን እና እናከብራችኋለን። አሁንም ላይክ፣ ሰብስክራይብ፣ ሼር እንዳትረሱ እላለሁ። ምክንያቱም የኛ እናንተ ናችሁ የኛ ቤተሰቦቻችን እንድታበረታቱን እንላለን እና አሁንም በድጋሚ እወዳችኋለሁ። ማሚ ደግሞ የሆነ ነገር ትላችኋለች ማለት ነው። አዎ እንግዲህ በጣም ደስ ብሎናል ዛሬ እውነት ለመናገር ማለት ያው እንግዲህ እንግዳ ቤት ሲመጣ ቤት ውስጥ ሽር ጉድ ማለት አለ ማለት ባለን ነገር ወይ ባላችሁ ነገር መደሰት መቻል አለባችሁ። ባላችሁ ነገር በቃ እኔ ምን ብዬ አምናለሁ ሰው በሰውነቱ አሁን ለምሳሌ ማለት ነው ጓደኛችን አያቀንም ሶሻል ሚዲያ ላይ ልክ እንደናንተ ከቤተሰቦቻችን ከብዙዎቹ አንዱ ነውና በእውነት ለመናገር አክብሮን ቤታችን ድረስ ስለመጣ በጣም ነው ደስ ያለን። በእውነት ነው የምንለው በቃ አላ አይደለ በጣም ደስተኞች ነበርን። ያለውን ነገር ምሳምናም ነገር አዘጋጅቼ ያው እናንተ ትንሽ እንትን አላልኩም እንጂ ምሳምናም በላ በጣም ደስ የሚል ጊዜ እያሳለፍን ነው ማለት ነውና እናንተም ቤተሰቦቻችን ከኛ ጋር ጊዜ ማሳለፍ የምትፈልጉ ቤታችን መጥታችሁ ያለንን ነገር እንግዲህ እየተጋበዛችሁ ማውራት መጫወት የምትፈልጉ ቤተሰቦቻችን ካላችሁ ያው ቤታችን ክፍት ነው ብለናል። እኛ ያው እንግዲህ አሁን ያለንበት ሁኔታ እግዚአብሔር ይመስገን በጣም እግዚአብሔር ይመስገን በጣም ደስተኞች ነን። የመጀመሪያ ደረጃ እግዚአብሔር ክብሩን ይውሰድ። ምክንያቱም በቃ አሁን ላይ ስፔሻሊ አባ ያለበት ሁኔታ በጣም ደስ ይላል። ሁሌም ማለት አንዳንዴ በቃ አለ አይደለ የሰውን ደስታ ማየት የሚያስደስታችሁ ብዙ ደጋግ ኢትዮጵያውያን አላችሁና እና በዛ መሰረት ያው አባም ደህና ነው ከእግዚአብሔር ጋር ማለት ነው። አሁንም እንግዲህ ያው አብሮነታችሁ እንዳይለየን እንላለን። ሰብስክራይብ በማድረግ እንዲሁም ደግሞ ቪዲዮውን ደግሞ ሙሉን በማየት እንድታበረታቱን እንላለን። ያው ከዚህ በኋላ እንግዲህ መስራት ነው በፊትም እንደምለው ከዚህ በኋላ መስራት መጠንከር እንዳለብንና መቀየር እንዳለብን በጣም ጎበዝ መሆን እንዳለብን ብዙዎቻችሁ በእውነት ብዙዎቻችሁ እያበረታታችሁ ነውና እኛም ደግሞ ለመጎበዝ ወደፊት ለመሄድ እንግዲህ አሁን ሞራላችን በጣም እንትን እያለን ነውና እናንተም ደግሞ አብሮነታችሁን እንድታሳዩ ሰብስክራይብ በማድረግ ላይክ በማድረግ እንዲሁም ደግሞ ለቤተሰቦቻችሁ ሼር በማድረግ እንድታበረታቱን ማለት እፈልጋለሁ።
ያው እንግዲህ ቤታችን አዲስ የቀየርናት ቤታችን እቺን ትመስላለች። ያው ባለፈው እንደነገርናችሁ ቤት ቀይረናል ብለን ነበረ። በመጠኑ ትንሽ ጠበብ ትላለች እቺኛዋ፣ ግን ደግሞ በጣም አሪፍ ነው። ደስ የሚለው ነገር በጣም ሰላም ያለው ግቢ ነው። በጣም ባለፈው እንግዲህ እንዳወራ ነው ትንሽ ተበሳጭተን ምናምን ብዙ ነገር ብለናል እና ግን እውነት ለመናገር ደግሞ በጣም ደጋግ መልካም በጣም ለሰው ሪስፔክት ያላቸው ደጋግ አከራዮች እንዳሉ በዚህ አጋጣሚ ደግሞ መግለጽ ፈልጋለሁ። ማለት ሁሉንም ላለማካተት ነው ማለት ባለፈው አከራዮች ምናምን ነገር ብለን ነበረና ግን ሁሉንም አያካትትም። በጣም መልካም ሰዎች አሉ ማለት ነው። ደግሞ ያጋጥማል፣ ኖርማል ነው፣ ለእኛም ቻይለኝ ነውና አሁን ደግሞ በዚህ ጠባብ ቤታችን ውስጥ ግን ደግሞ የእግዚአብሔር ፍቅር በበዛበት ፍቅር በሞላበት ምክንያቱም ግዴታ ቤት ስለሰፋ ምናምን ነገር አይደለም ነገር የሚጀምር ይህ ደግሞ እንዳትረሱኝ እንግዲህ ታውቃላችሁ የእናንተ ነገር እንደማይሆንልኝ ምክንያቱም እያንዳንዱን እኔ አውቃለሁ ውጣ ውረዱን በጣም ብዙ ነገሩን ከእናንተ ጋር አልፌው ነው የመጣሁት። ዛሬም ደግሞ እውነት ነው ከእናንተ ተሽያለሁ ጥሩ ቦታ ደርሻለሁ ማለት ደግሞ እግዚአብሔርም ደግሞ የተባረከ ትዳር እንዲሰጣችሁ መልካሙ ነገር እንዲገጥማችሁ በሰላም ለሀገራችሁ እንዲያበቃችሁ በቃ መልካም ሁሉ ለእናንተ ነውና ያለው ነገር ይሄ ይስላል። ደግሞ እንድታበረታቱኝ ቪዲዮ ሙሉን እንድታዩልኝ ነገር አሳስባለሁ። በጣም ድድም ላለው እንግዲህ ቤተሰቦቼ አባዬ የምትላችሁ ነገር ይኖራል ተጨማሪ ትንሽ ነገር ነው እና በድጋሚ አሁንም ወዳችኋለሁ፣ አመሰግናችኋለሁ ሁላችሁንም ኢትዮጵያውያን በሙሉ እንዲሁም ኤርትራውያን በሙሉ አሁን ወዳችኋለሁ። እርዳታችሁ አይለየኝ ነው የምለው። እርዳታችሁ ደግሞ ግድ በብር በገንዘብ አይደለም ሰው የሚረዳው። በቃ ይሄ ሰብስክራይብ ማድረግ በቃ አይከፈልበትም። ሰብስክራይብ ብቻ እያደረጋችሁልና ቪዲዮዎችን ቫይራል እንዲወጣልን ጠይቃችኋለሁ። ምክንያቱም የሰው ልጅ ወደ ኋላ አይሄድም። ምክንያቱም ወደፊት ነው ረጅም መንገድ። የሰው ልጅ ረጅም መንገድ የሚሄደው በእግሩ ወደፊት ነው አይደለ? ላይክ እኛ ደግሞ ወደፊት እንድንሄድ ወደ ኋላ ትንሽ መንገድ ነው መሄድ የሚቻለው። ያቆማል ወይ ትወድቃለህ ወደ ኋላ ስትሄዳለህ። ወደፊት ነው እኛ መሄድ የምንፈልገውና ወደፊት እንድንሄድ ረጅም መንገድ እንድንሄድ ጥሩ ነገር እንድናገኝ ላይኳን ሰብስክራይቧን በቃ ጓደኞቻችሁ ሰብስክራይብ ማስደረግ ምናምን በዚሁ እንድትረዱን ከጎናችን እንድትሆኑ እንጠይቃለን። እና እንግዲህ ውሏችን ይህን ይመስላል ዛሬ። እናንተም ደግሞ እዚሁ በቅርብ ያላችሁ ደግሞ ከፈለጋችሁን እኛን አናናየሁን እናገኝ ካላችሁ ቤታችን ሁሌ ክፍት ነው። መጣችሁ ቡናም ጠጣችሁ ቆሎም በላችሁ አብረን ተጫውተን በፍቅር የተገኘውን ተቋድሰን መሄድ ትችላላችሁ። ኑልን፣ እንወዳችኋለን። እኛ ሰው እንወዳለን። በዚህ አጋጣሚ እናንተ በጣም ጥሩዎች ናችሁ፣ ሰው ትወዳላችሁ። ምክንያቱም በተለያዩ ኮሜንቶች እያየኋችሁ አሁንም ኑልን እንላለን። ዩቲዩብ መጠናል። ሰብስክራይብ ስፔሻሊ ትልቅ ዩቲዩበሮች ደግሞ በተለይ ማለት ነው ብዙ አላችሁ። አሁን ለምሳሌ 77% እያዩት ዝም ብለው ያለፏሉ ማለት አሁን ለምሳሌ 6000 7000 አይቶ ይሄ ሁሉ ሰብስክራይብ ቢያደርገን ለኛ ጥሩ ነበር፣ ግን አይተው ስክሮል የሚያደርጉና አላችሁና ብታይ ማለት ሰብስክራይብ አይከፈልበትም፣ ገንዘብ አያወጣም ወይም አያደክም ማለት ሰብስክራይብ ብታደርጉልን ደስ ይለናል። ትልልቅ ዩቲዩበሮች እንዳልሁት ፒን አድርጋችሁ ትንሽ ብታሳድጉልን ዩቲዩባችን ከፍ ቢልልን ለእኛ ጥሩ ነበረ። እናንተ በቃ ትልቅ ነገር እንዳደረጋችሁልን ነው የምንቆጥረውና በጣም ያው ፊን ያደረጋችሁ ያው ሰብስክራይብ ከፍ እንድልልን አድርጉልን ብዬ መልዕክት አስቀምጣለሁ። እና እንግዲህ ለአንድና መጨረሻ የምትለው ነገር ካለች ያው በያቸውና ያው እንግዲህ ከዚህ በላይ የምለው ነገር የለኝም። በእርግጥ ያው ከዚህ በኋላ መስራት እንዳለብን ተናግሬያለሁ። ብዙ ጊዜ ላይ ደግሞ በተሻለ ቦታ ሁልጊዜ ያው ቤት ውስጥ ሆነ ለምንድነው አንድ ቦታ ላይ የምትሆኑት? እስኪ ማለት ወጣችሁ ዞር ዞር እያላችሁ የቀን ውሏችሁን ብዙ ነገራችሁን አሳዩ እያላችሁ የተለያየ አይዲያዎችን ክሬት እያደረግን እንድንሰራ ኮሜንት ላይ ምናምን ነገር እያየሁኝ ነበርና ቤተሰቦቻችን እየነገራችሁን እና እሺ ማለት ያው ምክሮቻችሁን እንሰማለን፣ እንቀበላለን። ትንሽ ሁኔታዎች ይመቻቹ። ከዚህ በኋላም ደግሞ ጾም የሚጣና ከዛ በኋላ በቃ ወተን ምናምን ውላችንን ብሎግ ምናምን እንሰራላችኋለን ቤተሰቦቻችን።
በጣም እናመሰግናለን። ሰብስክራይብ ላደረጋችሁን ከጎናችሁ ነን ሁሌም። በቃ በርቱ፣ ጎብዙ ለምትሉ ሞራል ለምትሰጡ ውድ ቤተሰቦቻችን በጣም እንወዳችኋለን፣ እናከብራችኋለን ማለት እንፈልጋለን። ሰላማችሁ ብዝት ይበልልን ባላችሁበት እላለሁ። እንግዲህ ተወሰነውን ሼር ለማድረግ ያህል ነው የመጣ ነው። እንግዲህ እንግዳችንን ደግሞ አክብረህን ቤታችን ስለመጣ በጣም እናመሰግናለን ማለት እንፈልጋለን። ያው ለጊዜው እንግዲህ ውስጥ መግባት ስላልፈለግን እና በጣም እናመሰግናለን፣ እናከብረሃለን፣ እኛም እንወድሃለን ማለት እንፈልጋለን። በዚህ አጋጣሚ ቴንኪው ማለት እንፈልጋለን። አንድ ነገር ልናገር፣ ያልተናገርኩት ነገር አለ። የምር የሰው ልጅ ምክንያቱም እንግዳ ተቀባይ መሆን አለበት ብዬ አምናለሁ። በዚህ አጋጣሚ ሁሉም ሰው ስፔሻሊ አሁን በቃ ብዙም እንግዳ መቀበሉ ላይ ብዙም እየሆነ አይደለም አሁን ላይ እና ያው ደጉ አብርሃም እኮ እንግዳ ሳይመጣ አይበላም አይጠጣም ነበረ። ምናልባት ስለ ሃይማኖት ልናገር አይደለም ግን እና በቃ ሁሉም ሰው እንደዚህ በቃ እንግዳ ሰውን በቃ ወዶ የምርኛ አሁን ኖሮ ምናምን አሁን አብዛኛው ሰው ትልቅ ቤት መሄድ ምናምን ሊወድ ይችላል። ግን በቃ እንደዚህ አይነት ቦታ ላይ ሄዶ በቃ የሆነን ሀሳብን ሼር ማድረግ ትልቅ ነው ብዬ ነው የማስበው። ያለውን የሰጠን እሱ መርግጥ የምር በጣም ላመሰግነው እወዳለሁ እግዚአብሔርን። ምክንያቱም እኛን በቃ እንዴት ነው እስኪ ልምጣ ማለት አሁን ቲክቶክ እንትኔ ላይ ሁሉ በተመሳሳይ ቤታችን መጥቼ ቡና ልጠጣ የሚሉ ሴትም ወንዶችም ነበሩ ብዙዎች። ግን ኑ ብዬ ስልኬን እዛው አለ ግን የመጣ የለም። እሱ ግን ምናልባት ሚኪ ይባላል። በዚህ አጋጣሚ ሚኪ ሁሌ ልምጣ ሄት ናችሁ ይላል። ሄት ነው ልምጣ ባካችሁ ሄዳችሁ እያለ ይጠይቀን ነበር እና አያውቀንም። የስጋ ወንድሜ ወይም ምናምን አልነበረም፣ ግን በመንፈስ ወንድሜ ነው እና መጥቶ ስለጎበኘኝ አመሰግነዋለሁ፣ እወደዋለሁ። ሚኪዬ እንወድሃለን፣ እናከብርሃለን፣ ይልመድብህ እንላለን። ሌላችሁም እያመጣችሁ እየተጫወታችሁ ቅርብ ስፔሻሊ ቅርብ ጃንሳ ምናምን ያለቃለ ዩካን መምጣት ይቻላል ነው ማለት ነው የምፈልገው። ሰላማችሁ ይብዛ በድጋሚ። የእግዚአብሔር ሰላም ከእናንተ ጋር ይሁን።